ትላንት በእርግጥ ትላንት አይደለም አርብ ሌሊት ላይ ነው። አርብ ሌሊት ላይ የድሮን ጥቃት ተፈጸመ። ሊነጋ አካባቢ ወደ ቅዳሜ ሊነጋ አካባቢ ላይ ነው። ሽራሮ አካባቢ ላይ ነው ጥቃቱ የተፈጸመው። ይህንን በሚመለከት ቲፒኤልኤፍ መግለጫ አውጥቷል። የቲፒኤልኤፍን መግለጫ ከማየታችን በፊት በራሱ የድሮን ጥቃቱ ምን መልእክት አለው ማለት ፖለቲካሊ ሆነውን መልእክት ማለት ጉዳት አድርሷል። ራሱ ቲፒኤልኤፍ ያመነው ነው። በመንግስት በኩል ምንም የተባለ ነገር የለም። ቲፒኤልኤፍ ግን ሰራዊቱ ላይ ጉዳት ደርሷል። የሞት የህይወትም ጭምር የአካል ጉዳትም ጭምር ጉዳት ደርሷል እና ንብረትም እንግዲህ ተሽከርካሪዎች፣ ተተኳሽ ምናምን አይነት ነገሮችም እንደዚህ ወድመዋል አይነት ነገር ራሱ ቲፒኤልኤፍ ያመነው ጉዳይ ነው። መጀመሪያ ምንድነው ይሄ የሚነግረን ምን አይነት መልእክት ያስተላልፋል የሚለውን አንድ እንይ። ቀጥሎ የቲፒኤልኤፍ መግለጫ ራሱን ችሎ ደግሞ እንዲሁ ሊተነተን የሚችል ትርጉም ሊሰጥ የሚችል ጉዳይ ስለሆነ እሱንም እንደዚሁ ደግሞ አስከትለን እናያለን። የድሮን ጥቃቱ መልእክት አለው፣ የፖለቲካ መልእክት አለው። ያው እኛ ፖለቲካውን ነው የምንተነተነው። ብልጽግና በዚህ ውስጥ እያስተላለፈ ያለው ሶስት መልእክት ነው እንጂ ብናስብ 4ም 5ም 6ም እያለ ልንሄድ እንችላለን። ግን አንዳንድ ነገሮችን ለእናንተ መተው ስለሚያስፈልግ ነው። ግን ራሴን ብዙ ጊዜ በሶስት መገደብ ደስ ይለኛል። ቁጥሯን ወዳታለሁ መሰለኝ። አንድ መረጃው አለኝ ነው ትግራይ ውስጥ እየሆነ ስላለው ጉዳይ በቂ የሆነ መረጃ አለኝ የሚል መልእክት ነው። አጠገባችሁ ምን እንደምታደርጉ፣ ምን እንደምትወስኑ፣ ምን ለማድረግ እያቀዳችሁ እንደሆነ በደንብ አውቃለሁ የሚል መልእክት ነው። በነገራችን ላይ የድሮን ጥቃት ውጤታማ ሊሆን የሚችለው ተገቢው የሆነ መረጃ ሲኖር ነው። ተገቢ የሆነ መረጃ ነበረው በብልጽግና በኩል አስተማማኝ የሆነ መረጃ ነበረው። አጠገባችሁ ነኝ ውስጣችሁ ነኝ የሚል ነገር ነው። በነገራችን ላይ ድርጊቱ በድብቅ ሲደረግ የነበረ ነው። ኦፊሻሊ የነበረ እንቅስቃሴ አይደለም። የሰራዊቱ እንቅስቃሴ የሚታወቅ አይነት የሰራዊት እንቅስቃሴ አይደለም። ድብቅ የነበረ ጉዳይ ነው። እነግራችኋለሁ ስለ ጉዳዩ ምን እንደሆነ። መረጃው አለኝ ነው ዋናው ነገር። መረጃው አለኝ። ምን እንደምታወሩ፣ ምን እንደምትወስኑ፣ ምን እንደምታደርጉ አውቃለሁ የሚል መረጃው አለኝ የሚል ነገር ነው። አንዱ የድሮኑ ጥቃት ፖለቲካዊ መልእክት ያ ነው። ትንሽ ያስጨንቃል። ማን ነው ይሄን መረጃ የሰጠው ወደሚል እርስ በርስ ወደ መጠራጠር ይዞ ሊወስድ ይችላል። ከዛ ውጪ ውሳኔ የምትወስንበትን ሰርክል የግድ ማጥበብ ሊፈልግ ይችላል። እያጠበብክ ደግሞ ባመጣህ ቁጥር ሌሎችን ከውሳኔ ሰጪነት እየገፋ ስለምትመጣ ራሱን የቻለ ድርጅቱ ውስጥ ወይንም በውሳኔ ሰጪዎቹ አካላት መካከል የሆነ አይነት ቅራኔን ይፈጥራል። እንደዛ አይነት ነገር አለው። አጠገባችሁ ነኝ መረጃው አለኝ የሚለው ነገር ማለት ነው። እርስ በርስ ወደ መጠራጠር እንዲሄዱ እንዳልኳችሁ የሚወስኑት አካላቶች ለምሳሌ 9 ቢሆኑ ወደ 5 ወደ 4 ወደ 3 ወደ 1 እንዲናጥበው እየተባለ ሊኬድ ይችላል። ወደዛ ደግሞ ባደረከው ቁጥር እርስ በርስ ቅራኔ ውስጥ ነው እየገባህ የምትመጣው። አንዱ መልእክት ያ ነው። የድሮን ጥቃቱ ውጤታማ ነበር። ትክክለኛውን ታርጌት አግኝቷል። የሚፈልገውን አይነት ውድመት አድርሷል። 2 ኮር ነው የተንቀሳቀሰው። አርሚ 13 ከሚባለው ውስጥ 2 ኮር ወደ ሱዳን እየሄደ ነበር። ወደ ሱዳን እየሄዱ ያሉበት ዋነኛው ምክንያት ከሱዳን መንግስት ጎን ሆነው ለመዋጋት ነው። የሱዳን መንግስትና የቲፒኤልኤፍ ሰዎች ተነጋግረው ለእያንዳንዳቸው ለነዚህ ለሚሄዱት እና ከሱዳን ሰራዊት ጋር አብረው ለሚዋጉት አካላቶች
በወር 60 ሺህ ብር ይመስለኛል 60 ሺህ ብር ለመክፈል ተስማምቷል ይባላል። በጣም ለአካባቢው ቅርብ የሆኑ ሰዎች ያወሩትን ነው የምነግራችሁ። እና ደግሞ ቲፒኤልኤፍ ደግሞ ለራሱ ያ ለትኖቹ የሚደርስ ነው። ከዛም ላይ ራሱ ቲፒኤልኤፍ የሚወስድባቸው ይኖራል። ምንም ጥያቄ የለውም። ከሰራዊቱ 60 ሺህ ብር ምን ያደርግለታል? ይቀማቸው ይመስለኛል። ከዛ ውጪ ደግሞ ለራሱ ደግሞ የሱዳን መንግስትም እንደዚሁ የሚሰጠው ድርሻ አለው። ሰራዊቱን ቅጥረኛ አድርጎ ልኮ ነው ሸጧቸው ማለት ነው። በሌላ አገላለጽ ሱዳን ላይ ሄደው እንዲዋጉ እዛ እንዲገሉ በለስ ካልቀናቸው እዛ እንዲሞቱ ሸጧቸው ነው። በዛ ነው የድሮን ጥቃቱ የተፈጸመው። ውጤታማ ነበር ማለት ይቻላል። ይሄ የሆነበት ዋነኛው ምክንያት አስተማማኝ የሆነ መረጃ ስለነበረው ነው። ከዛው ከቦታው አስተኳሽ ይፈልጋል ድሮን። ከቦታው ነው መረጃ የደረሰው። ይሄ ዝም ብለህ ቃኝተህ ምናምን ነገር የምትወስደው አይነት እርምጃ አይደለም። መረጃው አለኝ ነው። ይሄ መልእክት በእነሱ ውስጥ የሚፈጥራቸው አይነት ፍራክሽኖች ይኖራሉ። አንዱ እሱ ነው። ሁለተኛ ስልጣኑም አቅሙም አለኝ ማለት ከፌደራል መንግስት ቁጥጥር ውጪ ነን ብላችሁ እንዳታስቡ። አስፈላጊ ሆኖ ባገኘሁትኝ ቁጥር ትግራይ ውስጥ ገብቼ ጥቃት መፈጸም እችላለሁ። ያ ስልጣኑ የኔ ነው፣ መብቱ አለኝ፣ አቅሙም አለኝ የሚለው አቅሙም አለኝ። አሁን ሴፍ ነን እንደዛ ነገር እንዳይሰማችሁ፣ የክልሉን መንግስት ስለተቆጣጠርን አሁን ሴፍ ነን አይነት ነገር እንዳይሰማችሁ። መረጃውም አለኝ። እሱን መሰረት ደግሞ አድርጌ ሲመቸኝ፣ ስፈቅድ ትግራይ ውስጥ ገብቼ ጥቃት የመሰንዘር ስልጣኑም አለኝ። አሁን ጊዜ መንግስቱን አውርደናል፣ የክልሉን መንግስት ተቆጣጥረናል። ስለዚህ አሁን ላይ በፊት የነበሩ ሊያሰጉን የሚችሉ ምናምን አይነት ነገሮች የሉም። መረጃ ይሰጥብናል ምናምን ብለን የምንጠረጥረው እና አሁን እንደ ልባችን ትግራይ ውስጥ መንቀሳቀስ እንችላለን ብላችሁ እንዳታስቡ ነው። ቲፒኤልኤፎች ያን አይደለም የሚሉት። እንደዛ ብላችሁ እንዳታስቡ። ከሃዲውን ከውስጣችን አውጥተን ሸኝተነዋል። ድርጅታችንን አስተማማኝ ነገር ላይ አድርገናል። አሁን ደግሞ የክልሉን መንግስት መልሰናል። ስለዚህ ትግራይ ውስጥ ቢያንስ አሁን ባለችው ትግራይ ውስጥ በነፃነት መንቀሳቀስ እንችላለን ብላችሁ እንዳታስቡ ነው። አንደኛ መረጃው አለኝ። ሁለት አስፈላጊ ሆኖ ሳገኘው ገብቼ ጥቃት መሰንዘር እችላለሁ የሚል መልእክት ነው ያስተላለፈ ያለው። ሶስተኛው ቲፒኤልኤፍ ስለ ውይይት እያነሳ ስለ ድርድር እያነሳ ያለበት ወቅት ነው። እንደዚህ አይነት ነገር አታስቡ ነው። እንዳታስቡ ይሄንን ጉዳይ ነው። ስለ ውይይት ስለ ድርድር እንደዚህ አይነት ነገር እንዳታነሳ አይሆንም የሚል መልእክት ያለው ነው። በተለይ አፍሪካ ህብረት ሽምግልና ምናምን ነገር ጀምራለሁ ብሏል። እቺ ነገር አይ ቲንክ በቲፒኤልኤፎች በኩል ትንሽ ጥሩ ወሬ ነች፣ ጥሩ መረጃ ነች። ነገር ግን እኔ አይዶን ነው የቲፒኤልኤፍ ሰዎች ኦፍ ኮርስ ያሉበት አይነት ሁኔታ እንዲያስቡ የሚፈቅድላቸው አይደለም። አንደርስታንድ ላደርጋቸው ሞክሬያለሁ። ከዛ አኳያ ነው እንጂ አሁን የአፍሪካ ህብረት ምንም አይነት ሽምግልና ቢጀምር ለነሱ የሚጠቅም አይደለም። ምንም የአፍሪካ ህብረት ጀምራለሁኝ ያለው ሽምግልና ከፕሪቶሪያ ስምምነት ጋር የተያያዘ ነው። የፕሪቶሪያ ስምምነት መተግበር አለበት ወደሚል አይነት ነገር ከተካሄደ የመጀመሪያው ጉዳይ ቲፒኤልኤፍ የወሰነውን ውሳኔ መቀልበስ እና ጊዜያዊ መንግስቱ እንዲመለስ ማድረግ ነው። ከዛ በኋላ ነው የምትነጋገረው። የመጀመሪያው ቅድመ ሁኔታ ግን ይሄ ነው። ማንኛውም አካል ይሄንን ነው የሚል ፕሪቶሪያ ስምምነት ኦኬ በቃ ፈርሷል፣ አዲስ ስምምነት ውስጥ ግቡ የሚልህ የለም። የዓለም አቀፉ ማህበረሰብ የአፍሪካ ህብረትም የፕሪቶሪያ ስምምነት እንዳለ ነው የሚያውቀው። ግን አልተፈጸመም ማለት የለም ፈርሷል ማለት አይደለም። አሁን ሽምግልና የተጀመረው እንዲፈጸም ነው። ስለዚህ እንዲፈጸም ከተፈለገ የፕሪቶሪያ ስምምነትን የሚያስፈጽመው ብልጽግና አይደለም። የፕሪቶሪያ ስምምነትን የሚያስፈጽመው ቲፒኤልኤፍ አይደለም። የፕሪቶሪያ ስምምነትን የሚያስፈጽመው ጊዜያዊ መንግስቱ።
ትግራይ ውስጥ የሚቋቋመው ጊዜያዊ መንግስቱ ነው። ጊዜያዊ መንግስቱ ማለት የፕሪቶሪያ ስምምነትን አስፈጻሚ አካል ማለት ነው። ከተፈራራሚዎቹ ጋር እየተነጋገረ የሚያስፈጽም አካል ማለት ነው። ስለዚህ ምንድን ነው የሚሆነው? ጊዜያዊ መንግስቱ ይመለስ። ጊዜያዊ መንግስቱ ይመለስ ከተባለ ቲፒኤልኤፍ ውሳኔውን ሊቀለብስ፣ አይ ይሄን አላደርግም ደግሞ ካለ ጦርነት ፈላጊ፣ ግጭት ፈላጊ ተደርጎ የመቆጠር እድሉ ሰፊ ነው። ደግሞ አያደርግም እርግጠኛ የሚለው አዲስ ስምምነት ውስጥ እንግባ ነው። ይሄን የሚቀበል የለም የሚለው ይሄ ያወጣሁት ማነው የመሰረትኩትን ክልላዊ መንግስት ተቀበሉኝ ነው የሚለው የሚቀበለው የለም። ይሄን የሚቀበል የለም። የፕሪቶሪያ ስምምነትም ይሄንን አይልም። የሀገር ውስጥም ህግ ይሄንን አይፈቅድም። ለምን እንደሆነ አላቅም። በዓለም አቀፉ ማህበረሰብ በዚህ ጉዳይ ውስጥ ጣልቃ እንዲገባ ፍላጎት ሲያሳዩ በቃ ደርቋል ጭንቅላታቸው። የሆነ በቃ ማሰብ በጣም ህሉና አደጋ ውስጥ ገብተው ማሰብ ካቆሙ በጣም ስለቆዩ ደርቋል እንጂ የዓለም አቀፉን ማህበረሰብ መጠየቅ ያለበት ወቅት አይደለም። ቲፒኤልኤፍ ያ ከሚሆን ይልቅ ጽምዶ ምናምን የሚለውን ነገር አስተባብሮ ጦርነት ውስጥ ቢገባ ይሻላል። የምሬን ነው የምላችሁ። እና አፍሪካ ህብረት፣ የአውሮፓ ህብረት፣ አሜሪካ ከሚገቡበት ነው የምላችሁ ከሚገቡበት እነሱ ሳይገቡበት ገና ሳይጀምሩት ጦርነት ውስጥ ቢገባ ይሻለዋል። ቲፒኤልኤፍ አንዴ እነሱ ከገቡበት በኋላ ጫና ነው የሚፈጥሩበት። አንዴ እነሱ ከገቡበት በኋላ የቲፒኤልኤፍ ጸብ ከብልጽግና ጋር ብቻ አይሆንም። ጸቡ ከዓለም አቀፉ ማህበረሰብም ጋር ነው የሚሆነው። ለምን? ቢያንስ የዓለም አቀፉ ማህበረሰብ ይሄንን ውሳኔህን ቀልብስ ይለዋል። የክልሉን መንግስት መለስኩ ያለበት ጊዜያዊ መንግስቱን ያፈረሰበትን ውሳኔ መልስ ነው የሚለው፣ ቀልብስ ነው የሚለው። ይሄን አይቀበል። ይሄን አለመቀበል ግጭቱን ከነሱ ጋር ያደርገዋል። ስለዚህ የአፍሪካ ህብረትን ከመጠየቅ፣ የአውሮፓ ህብረትን ከመጠየቅ፣ የዓለም አቀፉ ማህበረሰብ በዚህ ጉዳይ ላይ እንዲያርጉ ከማለት ዝም ብሎ ጦርነት ቢከፍት ይሻላል እና እድሉን ቢሞክር ማለት እድል ቢያንስ ይኖራል። በዛ በኩል አይታወቅም። ግጭት እኮ አንዳንድ እድሎች እኮ ይፈጥራል። ግጭት እኮ ስጋትም ጭምር ይዞ ይመጣል። ግን አንዳንድ እድልም ይመጣል። ቁማር ነው። በቃ ቶስ አድርገህ የሚሆነውን ማየት ነው። ከተበላም ተበላ ነው። የህልውና ጉዳይ ውስጥ ስትገባ እንደዛ አማራጭ የሚባል ነገር የለም። በቃ ያለን ነገር አስይዘህ ለመወጣት ነው የምትሞክረው። ብልጽግና ይሄንን መልእክትን ያስተላልፈው አንነጋገርም የሚለው እንደገና በነገራችን ላይ ለንግግርም ቢሆን ቅድመ ሁኔታ አቅርቧል። በብልጽግና በኩል ጊዜያዊ መንግስቱ እንዲመለስ አድርጉ፣ ከዛ በኋላ ምናልባት እናየዋለን የሚል ምላሽ ተሰጥቷል። ከዛ ውጪ ግን እንነጋገር እንወያይ የሚባል ነገር የለም። በእርግጠኝነት የአፍሪካ ህብረት፣ በእርግጠኝነት የአውሮፓ ህብረት፣ በእርግጠኝነት አሜሪካ ብልጽግናን በዚህ ረገድ አያስገድዱት። የሚያስገድዱት ቲፒኤልኤፍን ነው። መነጋገር የምትፈልግ ከሆነ ይሄንን ውሳኔ ቀልበስ፣ ጊዜያዊ መንግስቱ ይመለስ፣ ከዛ በኋላ ሁለታችሁ ትነጋገራላችሁ። በቃ ምን ነው የሚሏቸው? ጊዜያዊ መንግስቱ ላይ አወቃቀሩ ላይ ምናምን ችግር አለ ከተባለ መልሱትና እናንተ ተነጋገሩ ነው የሚላቸው። በቃ በዚህ ጉዳይ ላይ ጊዜያዊ መንግስቱንም በሚመለከት ፕሪቶሪያ ስምምነት ያልተፈጸመ ምናምን በሚባለው ጉዳይ ሁሉ ተነጋገሩ ነው የሚልህ። በቃ የዓለም አቀፉ ማህበረሰብ ይሄንን ነው የሚልህ። በዚህ እንዳትጠራጠሩ። ለዛ ነው ጦርነት ቢጀምር ይሻላል። ብልጽግና ይሄንኑ መልእክት እያስተላለፈ ነው ያለው። አንነጋገርም፣ አንወያየም የሚል አንድ መረጃ አለኝ። ሁለት ስልጣኑ አቅሙም አለኝ። ሶስተኛ ንግግር፣ ውይይት የሚባል ነገር እንዳታስቡ ነው የድሮን ጥቃቱ መልእክት ያ ነው። ቲፒኤልኤፍ መግለጫ ሰጥቷል። መግለጫው ያው በዝርዝር እንትን አንለውም፣ አላቀርብላችሁም። ግን በዚህ ውስጥ በምናያቸው ነገሮች ውስጥ አቀርብላችኋለሁ። በዛ ውስጥ ምንድን ናቸው የሚለው መጀመሪያ ስሜቱን እንየው። ስሜቱ መግለጫውን ስታነቡት የሆነ ስሜት ይታያል። የሆነ የጥፋተኝነት ስሜት ይታያል በቲፒኤልኤፍ መግለጫ ውስጥ። የጥፋተኝነት ስሜት ማለት አላጮሁትም፣ የድሮን ጥቃት ነው የተፈጸመው እና ቀላል የማይባል ጉዳት ደርሷል። ቲፒኤልኤፍ አንድ ከጉዳቱ አኳያ
አንድ የድሮን ጥቃት መፈጸም በራሱ መፈጸም ለቲፒኤልኤፍ እኮ ትልቅ ኪሳራ እኮ ትልቅ ኪሳራ ነው። አንድ ማለት መልእክቶቹን ነግሬያቸዋለሁ። ብልጽግና ምን እያለ ነው? መብቴ ነው፣ ስልጣን አለኝ ምናምን እያለ እያደረገ ነው ያለው። ማን ይከለክለኛል እያለ ነው። ማን አለብኝነት እየታየበት እኮ ነው። ሀገሩ እኮ የኔ ነው እያለህ ነው ያለው። እዛም ጊዜ መንግስቱን ባፈርስን ከሌን ባባረር ምናምን ሴፍ ነኝ ብለህ እንዳታስብ፣ ቴክኖሎጂው አለኝ ተጋር መድረስ በመፈልግ ሁሉ ደርስብሃለሁ እያለ ነው። እና ዝም ብለህም ደግሞ አትጩህ አታቅራራ መከላከያ አለኝ ምናምን ደግሞ አትበል የለህም እያለሁም ድሮን መከላከያ አለን ምናምን ይላል ነበር ቲፒኤልኤፍ ወይም የሱ ቃል አቀባዮች እንደዛ እኮ ይሉ ነበር። ያቺኑ ላፕቶፕ እንግዲህ ይዘው እየዞሩ ይሆናል አይታወቅም። እዚህ ትዝ የሚለኝ ጌታቸው ረዳ ነው። የድሮን ተቸገርናል። ድሮን ያኔ የጦርነቱ ጊዜ ማለት በጣም ተቸገርንና አንድ ሁለት ሰዎች ብዙ ገንዘብ ከፍለን መጥተዋል ከውጪ እና ላፕቶፕ እንዲከፍተው በቃ ይዞራሉ እዛ በረሃ ላይ ማለት ነው። ምንም ድሮኗን ሊያቆሟታል። ድሮኗ ትመጣለች፣ ትደበድባለች። እነሱ ላፕቶፕ ይዘው ይዞራሉ እና ገንዘባችንን ተበላናል በዛው። እና አሁንም እንደዛ ሊሆን ይችላል። እንግዲህ መከላከያ ድሮን መከላከያ አለን ብለዋል። ያችኑ ላፕቶፕ እንግዲህ ይዘው እየዞሩ ሊሆን ይችላል አይታወቅም። ግን ያንንም የሚያስተላልፍ ነው። የታላችሁ እኔ አቅመዋለኝ ገብቼ እንትን ማድረግ አቅመዋለኝ እያለ ነው። እና ለቲፒኤልኤፍ ጥሩ መልእክት አይደለም፣ ለሰሚም ጥሩ መልእክት አይደለም የሚያስተላልፈው፣ ጥሩ መልእክት አይደለም። ብልጽግና ስልጣኑን እያሳየ ነው፣ አቅሙን እያሳየ ነው እና ማድረግ የሚፈልገውንም እያደረገ ነው ያለው። ለቲፒኤልኤፍ ጥሩ መልእክት አይደለም። አንድ ሁለት ከፍተኛ ጉዳት ደርሷል። ቀላል ሰራዊት አይደለም የሞተው። እዛ ሽሬ ሆስፒታል እንዳለ በቃ ሰራዊቱ ነው የተሳተው ሁሉ ያለ አይመስልኝ። በጣም ከባድ ጉዳት ነው ያስተናገዱት። ንብረት ምናምን ሁሉ ነው እንትን ያለው። ሁለት ጉዳቱን ስታዩት ማለት ነው። ሶስተኛ እንዲህ አይነት ነገር ራሱ ከሚያራምደው ማለት ከፍላጎቱ አኳያ አሁን የዓለም አቀፉ ማህበረሰብ ጣልቃ ይግባ ጫና አድርጉበት ብልጽግና ላይ ምናምን የሌለም። ይሄ ይኸውላችሁ ያንን ነገር ለመጠየቅ አንድ ግብአት ነው። በቃ የድሮን ጥቃት ደረሰ ሲባል ይሄው ድሮን ጥቃት ተፈጸመብን ጦርነቱን እንዲህ ለማለት በቂ ነው ማለት የዓለም አቀፉን ማህበረሰብ ትኩረት ይወስዳል አይደለም? ትኩረት ይወስዳል፣ በደንብ ትኩረት ይወስዳል። ይሄው አርፈን በተቀመጥንበት የድሮን ጥቃት እኛ ስለ ውይይት እያነሳ ስለ ድርድር እያነሳን ባለንበት ሰዓት ይሄው እንደዚህ ሆነ ብሎ ለማለት በቂ ነበር። እንዲሁ በደፈናው ብልጽግና የስምምነቱን አፍርሶ ከቦኝ ጦርነት ሊጀምርብኝ ነው ምናምንና ጫና አድርጉብኝ ያለ አካል የድሮን ጥቃት ተፈጽሞበትማ በደንብ መጮህ ነበረበት። ግን የለም፣ በእንግሊዘኛ አልተጻፈም መግለጫው፣ በትግረኛ ብቻ ነው የተጻፈችው። በትግረኛ ብቻ። ለምን? የጥፋተኝነት ስሜት አለ። ገብቷቸዋል። የጥፋተኝነት ስሜት አለ። ያደረጓት ድርጊት ወንጀል ነች። ያደረጉት ድርጊት ወንጀል ነው። ለአልቡርሃን ሰራዊት እየላኩ ለአልቡርሃን የትግራይ ወጣቶችን ለሞት እየላኩ ነው። ሌላ ሀገር ላይ ለትግራይ መሰላችሁ? ለሌላ ሀገር ምን ለማድረግ? ገንዘብ ለማግኘት እየሸጠ ነው ወጣቱ። ይሄ ትልቅ ወንጀል ነው። ይሄ ቀጠናውን ማተራመስ ነው። እንኳን ቲፒኤልኤፍ አይደለም የኢትዮጵያ መንግስት ወይም ብልጽግና ራሱ በሱዳን ጦርነት ውስጥ አለበት እኮ ሲባል ጸጥ እኮ ነው የሚለው። ጸጥ። የግድም ደግሞ ከሆነበት ወጥ ያስተባብራል። ትልቅ ወንጀል ነው። የሱዳን ጦርነት ውስጥ ዓለም በቃ እንዴት ነው የሚፈታው ብሎ እየተጨነቀበት ያለ ጉዳይ ነው የሱዳን ጦርነት። እዛ ውስጥ አንድ ታጣቂ ኃይል መርሰነሪዎች እየላከ ተቀጣሪ ሰራዊት ማለት
እየላከ በዛ ቀውስ ውስጥ ተሳትፎ አለው ማለት ሌላ ጉዳይ ነው። ስለዚህ ጥፋት ስላለ ያም ጥፋት የሚያስከፍለው ዋጋ ትልቅ ስለሆነ ምን አለ? በትግረኛ ብቻ ያችን ተናግሮ ጸጥ። የጥፋተኝነት ስሜት አለበት እንጂ ድርጊቱማ የዓለም አቀፍን ማህበረሰብ ትኩረት ለመሳብ ይጠቀምበት ነበር። ግን የጥፋተኝነት ስሜት አለ። ምንድነው ተብሎ ቢመረመር ሌላ ጉዳይ ነው። ነገሩ ራሱ ጋር ነው የሚመጣበት፣ አደጋው ራሱ ጋር ነው የሚመጣበት። ስለዚህ ምርጫ የለውም። ምን አለ? በትግረኛ ብቻ ተናገረ። ነገሩ ስለተፈጸመ መነጋገሪያ መሆኑን ስለማይቀር ዝም አለም እንዳይባል እዛችሁ ብቻ መልእክት አስተላልፎ ዝም ነው ያለው። ፉከራ ምናምን የፎካከራት ነገር አለች። በቃ ያ ነው አንዱ፣ እሱ ነው የጥፋተኝነት ስሜት አለው። ሁለተኛው ፕሪቶሪያ ስምምነትን ጥሰት ነው። በፕሪቶሪያ ስምምነት እንዲህ አይነት ጥቃት አይቻልም። ግን ምን ይበል ፈርሷል ብለዋል የፕሪቶሪያ ስምምነትን ቲፒኤልኤፍ። ስለዚህ ፕሪቶሪያ ስምምነትን ምክንያት አድርጎ የፕሪቶሪያ ስምምነት ተጣሰ ምናምን ማለት አይቻልም። ለማለት እኮ ሞክሯል። ዳርዳር እኮ ብሏል፣ በግልጽ አላልኩም። ግን ዳርዳር ነገር እያለ ነው ቲፒኤልኤፍ በመግለጫ ውስጥ የፕሪቶሪያ ስምምነትን ጥሶ ምናምን ለማለት ይሞክራል። ግን ደፈር ብሎ ግን ማለት አልቻለም። ለምን? አፍርሶታል። አንተ ፈርሷል ብለህ ሌላው ያክብረው ማለት አትችልም። አንተ እያፈረስከው ሌላው ለምን ያከብረው ማለት አትችልም። የፕሪቶሪያ ስምምነት ፈርሷል ካልክ በኋላ በፕሪቶሪያ ስምምነትን ረግጠህ የምትጠይቀው የፕሪቶሪያ ስምምነትን ረግጠህ የምታቀርበው ክስ የለም። በቃ ያን መሰረት ራስን የጥፋተኝነት ስሜት አለው። በደንብ ይዩት መግለጫውን። አንዱ እሱ ነው። ሌላው በትግራይ ህዝብ ስም እንደገና ለመነገድ ሙከራ ይደረጋል። ነገሩን በሙሉ ከትግራይ ህዝብ ጋር ለማያያዝ እና አሁንም የትግራይ ህዝብ ብቸኛ ወኪል እኔ ነኝ አይነት ነገር ይታይበታል። እቺ ነገር እንኳን ብዙ የምታዋጣ አይደለችም። አሁን ምንም ጥያቄ የለውም የብልጽግና እንቅስቃሴ ቲፒኤልኤፍን ከትግራይ ህዝብ የነጠለ ነው ወይ የሚለው በጣም አጠራጣሪ ነው። አሁን አጠራጣሪ ነው። በተለይ ደግሞ ወደ ጦርነት ደግሞ ሲገባ ታዩታላችሁ። አጠራጣሪ የሆነው እነዚህ በጀት ምናምን ክልከሎችን ነው። በተለይ አሁን አይደለም፣ አሁን ሳይሆን ጊዜያዊ መንግስቱ በነበረበት ጊዜ ነው። ራስ የሾምከው አካል መንግስት ሆኖ ሳለ አይ አንተንማ አላምንህም ብለህ መከልከል ማለት አስቸጋሪ ነው። ቢያንስ ህዝቡን ልክ እንደሚወክል አድርገህ ማሰብ ይጠበቅብሃል። እንዲህ አይነት እንቅስቃሴዎች አሉት። ብልጽግና ህዝብን ከታጣቂው የመለየት በጣም ትልቅ መሰረታዊ ችግር አለበት። አይለይምም። ከድንጋጤው ከመደናበር የተነሳ ነው። እንደዚህ ለመለየት ትንሽ መረጋጋት ይፈልጋል። ብልጽግና ግን የሆነ ነገር ሲፈጠር ደንበር ነው የሚለው፣ አብሮ ነው የሚያጭድህ። ያ አይነት ነገር አለ። ግን ቲፒኤልኤፍ ግን የትግራይ ህዝብ ተወካይ አይደለም። አሁን አይደለም የትግራይ ህዝብን የሚወክል አይደለም፣ በጭራሽ አይደለም። ህዝቡ ይሄንን የሚያረጋግጥ አይነት ምላሽ እየሰጠው ነው። ጥሎት እየሸሹ ያለው ለምንድን ነው? ህዝቡን እያፈሰ ያለው ለምንድን ነው? ደግሞ ይክዱታል። አላፈስንም ይላል። ማንም እኮ አይደለም እኮ የተናገረው፣ የትግራይ እናቶች እኮ ናቸው የተናገሩት። ማንም እኮ አይደለም እኮ እዛው ትግራዋይ የሆኑ እኮ አምልጠው የመጡ እኮ ናቸው የተናገሩት። አፈሳ ውስጥ እንዴት ትገባለህ አንተ የትግራይ ህዝብን የምትወክል አይነት አካል ከሆንክ? በፊት ነበር። በፊት እኮ ፊሽካ አልነፋም እኮ የትግራይ ህዝብ አብሮት በራ ሲወርድ ኑ እኮ አላለም እኮ፣ ጥሪ እኮ አላቀረበም። እንደውም በቃኝ እስኪል ድረስ እኮ ነው ወጣቱ ያጠገበው። ያኔ ነኝ ቢል ያፍርበታል፣ ምንም ጥያቄ የለውም። በተጨባጭ የታየ ነው። ምንም እንኳን በህግ የተደገፈ በስርዓት የተመራ ባይሆንም ግን በተጨባጭ የታየ ነው። በጦርነት ወቅት ደግሞ ያለህን ቅቡልነት የሚታየው በዚህ አይነት መልኩ። ምክንያቱም ህግ አይሰራም። ህጉን ሊያስፈጽሙ ስርዓቱን ሊያስፈጽሙ የሚችሉ ተቋማቶችም ያሉ በእንደዚህ አይነት አጋጣሚ ነው የምታየው። አሁን ግን አይደለም፣ እየሸሸው ነው ወጣቱ።
ህዝቡ ጦርነት አልፈልግም ባይ ነው፣ ይቅርብኝ ባይ ነው። በቃ ምክንያት የለኝም እኮ አይደለም እኮ ለጦርነት ምክንያት የለም እኮ አይደለም አለ። ነገር ግን በቃ ጦርነት ግን ይብቃ፣ ሌላ አማራጭ እኔ እኮ ነው። ይሄን በግልጽ እኮ ነው የሚናገሩት። ይሄን እንደዚህ አይነት ሰዎች ድምጽ ብዙ ስለማይሰማ ነው እንጂ አብዛኛው እኮ ይሄንን ነው እኮ የሚሉት። ኦፍ ኮርስ የተያዘብን ግዛት አለ። አዎ ተፈናቃዮች አሁንም እዚሁ ናቸው። አዎ መንግስት ብልጽግና የሚባለው አካል የገደበብን ያቆምብን ነገር አለ። እንደው በደና ወቅት ቢሆን ይሄ በቂ ነው ለጦርነት ነው የሚሉት። ነገር ግን እኛ አንፈልግም። በቃ እነዚህንም ነገሮች ምንድን እያሉ እንኑር እኮ ቢያንስ እየኖርን ነው እኮ። አሁን ግን ባለንበት አይነት ሁኔታ ጦርነት ውስጥ ቢገባ ሟች ነን። እኛ ላይ ነው ጦርነቱ። ይሄን ደግሞ ስለሚያውቁ ነው ቲፒኤልኤፍ ወስኗል። ወጣቱን አፍሼ አዋጋለሁኝ፣ እኔም እዛው ህዝቡን እንዳለ ጋሻ አድርጌ ነው የምዋጋው። እንዲህ አይናችን እያየማ እንዲህ ተቀልዶብን አይኖርም ነው ያሉት። አይናችን እያየ እንዲህ አንሰን በፍጹም አንኖርም። የሆነ በቃ እንትናቸውን ነክቷቸዋል ይመስለኛል። ክብርም ካላቸው እሱ ተነክቶባቸዋል ይመስለኛል። እና እንደዛ አይነት እልክ ውስጥ ነው ያሉት። ህዝቡን ጋሻ አድርገን ነው ሲፈልግ ህዝቡን ጨርሶኛን ያገኘናል። እና ህዝቡ ይሄንን ያውቃል። ተውት። ሻቢያ ስለሚመጣ አይደለም፣ ብልጽግና ስለሚመጣ አይደለም። እራሳቸው የቲፒኤልኤፍ ሰዎች እናቶችን ነው ጋሻ የሚያደርጉት ነው የምላቸው። ተደብቀው በቃ ከእናቶቻቸው ጀርባ ምናምን ተደብቀው ነው የሚዋጉት። በዚህ ደረጃ ነው የወሰኑት እና ህዝቡ ይሄንን ያውቃል። ለዛ ነው እየሸሻቸው ያለው። አፈሳቸው እኮ ያንን ነው። ከጸበል ቤት ሁሉ እየወሰድክ የምታብሰው፣ ከሀዘን ቤት እየሄድክ የምታብሰው፣ የዩኒቨርሲቲ ተማሪ አትል፣ ነጋዴ አትል፣ ብቻ እንዲሁ አይቶ የ16 ዓመት ልጅ ህፃናት ሁሉ እኮ ነው የሚታፈሱ። ህፃናት ሁሉ እኮ ነው እያፈሱ ያለው። ይሄን ሁሉ የምታፍሰው አንተ የትግራይ ህዝብ ተወካይ ስለሆንክ ነው? የትግራይ ህዝብ ያንተን ሐሳብ ስለገዛ ነው? አይደለም። ስለ ጮክ ብቻ እንደዛ ትላለህ እንጂ አብዛኛው ሰው አሁን እንደው ወጣ እያሉ እየተናገሩ ነው ያሉት። አብዛኛው ውጪ ያለ ብትል ሀገር ውስጥ ያለ ብትል ይሄ ጦርነት ይለፈን ባይ ናቸው። እኔንን ያነሳል ግን እንደዛ ተደርጎ ሊታይ የሚችል አይደለም። የትግራይ ወኪል ነኝ ይላል። ሶስተኛውና ዋነኛው አጸፋ የመመለስ ፍላጎት አለው። ይሄ ነገር በመግለጫ ውስጥ ተንጸባርቋል። መፈክሮች አሉት፣ ጥሪዎች አሉት መግለጫው። እነዚህ የአጸፋ ምላሽ የመስጠት ፍላጎት ያለው ስለመሆኑ በደንብ የሚያሳዩ ናቸው። ወይንም ለጦርነቱ ግብአት ሊያውላቸው እየፈለገ ስለመሆኑ እሱን የሚያሳይ ነው። አንደኛው መፈክር ምን ይላል መሰላል? ከዚህ ላይ ከራሳቸው መግለጫ ላይ ላንብብላችሁ ብዬ ነው። የብልጽግና ስርዓት ይላል በትግራይ ላይ ዳግም እየለኮሰው ያለው ጦርነት በግልጽ የሚያረጋግጠው እውነት ቢኖር ስርዓቱ ከጦርነት ውጭ መኖር የማይችል መሆኑን ነው ይላል። ያ ማለት በቃ ብልጽግና ከጦርነት ውጭ መኖር አይችልም የሚል መፈክር አድርጋችሁ ሰጡት። በቃ እንዲህ አይነት እምነት አለ። ይህ አይነት እምነት አለ። ስለዚህ ምን እያሉ ነው? ዝም ብለን እኮ ነው እንነጋገር የምንለው። ዝም ብለን እኮ ነው እንወያይ እያለን ያለ ነው። ዝም ብለን እኮ ነው እኛ እንደራደር እያለን ያለ ነው እንጂ ይሄማ ከጦርነት ውጪ የሚኖር አይደለም። ስለዚህ ጦርነት ምን ሆኖ ነው? ምሱ ነው እንስጠው ያለው። ይሄ አጸፋ እርምጃ የመውሰድ ፍላጎት ሲኖር የምታንጸባርቀው ሐሳብ ነው። እንዲህ አይነት እምነት በቃ ከዚህ በኋላ ወደ ጦርነት ነው የምንገባው ብለህ ስትወስን ነው በመግለጫ የምታንጸባርቀው። ይሄ በግልጽ ወደ ጦርነት እንገባለን ባይሉ፣ ነገር ግን ፖለቲካሊ መልእክቱ ያ ነው። እንዲህ አይነት እምነት ይዘህ ከዛ በኋላ
ትቀየራለህ ተብሎ አይታሰብም። ያ አካል እስካልተቀየረ ጊዜ ድረስ ብልጽግና ደግሞ አይቀየርም። ላለመቀየሩ ያስተላለፈው መልእክት አለ። የድሮን ጥቃቱ ያንን መልእክት ነው ያስተላለፈው። አልነጋገርም ከእናንተ ጋር፣ አልወያይም ከእናንተ ጋር፣ አልደራደርም። የክልሉን መንግስት ተቆጣጠርን ያላችሁበትን ምክንያት ከፈለጋችሁ አድርጉት። ጦርነት ለመጀመር ነው ስትፈልጉ አድርጉት። እኔ ግን ትግራይ ላይ ወይም በእናንተ ኃይል ላይ በትግራይ መሬት ውስጥ በትግራይ ክልል ውስጥ መፈጸም ያለብኝን ነገር መፈጸም ስፈልግ የሚከለክለኝ የለም፣ ስልጣኑ አለኝ የሚል መልእክት ነው ያስተላለፈ። ይሄ በቃ ከጦርነት ውጪ መኖር የማይችል አካል ነው ብለህ ከደመደምክ ምን እያልክ ነው ማለት ነው? ለጦርነት ራስን ማዘጋጀት ይጠበቅብሃል። ከዛ ውጪ ሌላ አማራጭ ያለህ አይመስለኝም። እንዲህ አይነት እምነት ላይ ከደረስክ ማለት ነው አጸፋ የመመለስ ፍላጎት እንዳለበት ማየት እንችላለን። በዚህ ይቀጥላል። የትግራይ ህዝብ ሉዓላዊነቴ ይከበር፣ ወደ ቀዬ ልመለስ፣ ፍትህና የህግ የበላይነት ይከበርልኝ፣ ማገገምና ዳግም ግንባታ ይረጋገጥልኝ፣ ሰብአዊና ዲሞክራሲያዊ መብቶቼ ይጠበቁልኝ፣ ሰላምና ዲሞክራሲ ይፈልጋለሁ በማለቱ ምላሹ አድሎ፣ ከበባና እገዳ፣ የድሮን ድብደባ ወዘተ ሆኗል ይልና የትግራይ ህዝብ የሰላምና የትዕግስት ጥያቄ እንደ ፍርሃት ተቆጥሯል ይላል። ሁለተኛ መፈክር። አንደኛው መፈክር ምንድን ነው? ብልጽግና ያለ ጦርነት መኖር አይችልም የሚል አንድ እምነት መፈክር። ይህ አቋም ተይዟል። አንድ ሁለት የትግራይ ህዝብ ይላሉ። ያው ቅድም እንዳልኳቸው ነው፣ ራሳቸውን ከትግራይ ህዝብ ጋር አያይዞ ነው። በጦርነቱም ወቅት እንደዚሁ ነው የሚያደርጉት። የቲፒኤልኤፍ ባህሪ ስለሆነ ተውት፣ አይተውም። በእርግጥ የሱ ብቻ አይደለም፣ እሱ ላይ ይጎላል፣ ሌሎቹም ላይ ግን እንደዚሁ አይነት ነገር አለ። የሰላምና የትዕግስት ጥያቄው እንደ ፍርሃት ተቆጥሯል። ይህም ሌላ እምነት ነው። ስለዚህ ምን ማድረግ አለበት ነው? ትዕግስቱ ማብቃት አለበት። ጥያቄው መቆም አለበት። ይሄን የሚለው አጸፋ የመመለስ ፍላጎት ያለው አካል፣ ይሄንን የሚለው በቃ ወደ ጦርነት መግባት አለብን የሚል አካል ነው። ይሄ እንደዚህ ከሆነ መጠየቃችን፣ እንደዚህ ካልክማ ታዲያ ለውይይት መጠየቅህ፣ ለድርድር መጠየቅህ፣ እባካችሁ አነጋግሩኝ፣ ሸማግሉኝ ማለትማ ቢበለጠ እንደ ፍርሃት ይቆጠርባል። ስለዚህ እሱን ሁሉ ታቆማለህ ማለት ነው። አቁሞ ወዴት ትገባለህ? ወደ ጦርነት ትገባለህ። ያንን እያሉ ነው ያሉት። ያንን ነው እያሉ ያሉት። ሌላኛው መፈክር ዛሬም የትግራይን ህዝብ በትዕቢት ማንበርከክ እንደማይቻል ሊታወቅ ይገባል ይላሉ። ጉዳዩ ማንበርከክ ነው እና ምንድን ነው አንንበረከክም የሚል ነው። ስለዚህ ምን እናደርጋለን? ያው እነሱ መከላከል ይሉታል፣ ግን አጸፋ ይመልሳሉ ማለት ነው። እንዲህ አይነት መፈክሮች አሉ። እነዚህ መፈክሮች ቲፒኤልኤፍ ይህንን ጉዳይ ተጠቅሞ ምናልባት ወደ ጦርነት ለመግባት ፍላጎት ያለው መሆኑን የሚያሳይ ነው። ከዚህ ቀደም ነግሬያችኋለሁ። በብልጽግናና በቲፒኤልኤፍ መካከል ያለው ልዩነት የጊዜ ነው። ቲፒኤልኤፍ ጊዜ የለኝም በሚል አይነት መልኩ ነው የሚንቀሳቀሰው። ብልጽግና ደግሞ ጊዜ አለኝ ጊዜ አለኝ፣ ከዛ ውጪ ደግሞ ሌሎች አማራጮችም ሁሉ አሉኝ ነው። እዛ አካባቢ ላይ ያለውን አካል ለመምታት፣ እዛ አካባቢ ላይ ያለውን አካል ለማዳከም አማራጮች አሉኝ። እንዲህ አይነትም መብቶችና ስልጣኖችም አሉኝ፣ አቅሞችም አሉኝ። የግድ ጦርነት ውስጥ መግባት የለብኝም እያለ ቲፒኤልኤፍ ግን ምርጫ የለውም። በሌሎች አካላቶችም መዋጋት አይችልም። ምክንያቱም ሌሎቹም አካላቶች አንተ ቁጭ ብለኛ የምንዋጋው ምንድን ነው እያሉ እናንተ እዚህ ሰራዊቱን ለሱዳን እየላካችሁ ገንዘብ እየተቀበላችሁ እኛ እንለቅ እንዴ እያለ ነው ሌላውም ያለው አካል። ስለዚህ እየሰሙት አይደለም። ጊዜ የለውም፣ መግባት አለበት። ሰዎችን አጋጣሚ ለጦርነት ሊጠቀምባት እየፈለገ ነው ያለው። እንዳልኳችሁ ለዓለም አቀፉ ማህበረሰብ ምንም አይነት ጥሪ የለውም። ህዝቡ በአንድነት በጽናት እንዲታገል ግን ጥሪ ያቀርባል። ከመከተ አቅሞች ጎን እንዲሰለፍ ጥሪ ያደርጋል። ሌላ ነገር የለም።
እኔ በጣም የጠበቅኩት የድሮን ጥቃት ተፈጸመ ሲባል ቲፒኤልኤፍ ለዓለም አቀፉ ማህበረሰብ ይህን ነገር ያሳውቃሉ። ምክንያቱም የድሮን ጥቃት ተፈጸመ ማለት የዓለም አቀፉን ማህበረሰብ ያስደነግጠዋል። ያ በዛኛው ጦርነት ወቅት የነበረውን ሜሞሪ ነው እንደገና እንዲያስታውስ የሚያደርገው እና ይሄ ነገር ከቁጥጥር ውጭ ወጣ እንዲል ነው የሚያደርገው። በዛ ላይ ደግሞ ስጋት አለው። ካሁን ወደ ወታደራዊ ግጭት ውስጥ ገቡ አልገቡም የሚል ስጋት አለው የዓለም አቀፉ ማህበረሰብ። የድሮን ጥቃት ተፈጸመ ሲባል አንተ ዝም ብለህ ቁጭ ብል አይባልም። አጸፋ መልሳለሁኝ የሚል አካል አጸፋ መመለስ ይችላል። እሱ ያስደነግጣቸዋል። ከዛ አኳያ በቃ የዓለም አቀፍ ማህበረሰቡን መጥሪያ ያደርገዋል ብዬ ነው በደንብ ጠብቄ የነበረው። ነገር ግን እዛ ውስጥ የለበትም። እነሱን አልጠራም። ለህዝቡ ብቻ ነው መልእክት ያስተላልፈው፣ ጥሪ የሚያስተላልፈው። በቋንቋም ረገድ በትግረኛ ብቻ ነው እቺን ነገር የተናገሯት። የጥፋተኝነት ስሜት ስላለ ነው። አንድ ሁለት እንዳልኳችሁ የአጸፋ የመመለስ ፍላጎት ስላለው ለዛ ሊያውለው ስለፈለገ ነው ቲፒኤልኤፍ ያን አይነት መግለጫ ያወጣው። የሆኑ ወዳጆች Yo,